በትዳር ውስጥ ያሉ መልካም ባለትዳሮች ወዲያውኑ እንደተጋቡ ልጅ መውለዳቸው ጥቅሙ ነው ጉዳቱ ነው የሚያመዝነው? ይህ በእውነቱ እንደ አጠቃላይ ሁኔታው ሊለያይ ይችላል። አንዳንዶች በፍጥነት ልጅ መውለዳቸው በትዳራቸው ውስጥ ያለውን ሰላም ወይም ደግሞ ትስስር ሊያጠናክረው ይችላል ብለው ያምናሉ። ሌሎች ደግሞ ትዳራቸውን መጀመሪያ በደንብ ለመገንባትና በጋራ ጥራት ያለው ጊዜ ለማሳለፍ ስለሚፈልጉ መቆየትን ይመርጣሉ። አንቺስ በግልሽ ምን ይመስልሻል? ለዚህ ውሳኔ የተዘጋጀሽ ትመስያለሽ? የትኛው የተሻለ ነው? ወዲያው መውለዳቸው ወይስ መዘግየታቸው? እንደተባባልነው ፍጹም የተሻለ የለም። ዋናው ነገር እናንተ ብትነጋገሩና በጋራ ደስተኛ የሚያደርጋችሁን መንገድ ብትመርጡ ነው። የራሳችሁን ፍላጎት ግን ውስጥ አስገባችሁ ታውቃላችሁ? ልጆችንስ አራርቆ መውለድ አስፈላጊ ነው ብለህ ታስባለህ? ለዚህም እንደገና የተለየ ምርጥ መንገድ የለም። ለአንዳንዶች ልጆችን በፍጥነት መውለድ የእድሜ እኩልነታቸው የጋራ ጨዋታና ትስስርን ሊያጎለብት ይችላል። ሌሎች ደግሞ በልጆቻቸው መካከል ቆይታ ማድረጉን ለእያንዳንዱ ልጅ የበለጠ ትኩረትና ጊዜ ለመስጠት ይመርጣሉ። እናንተ በዚህ ጉዳይ ላይ ተወያይታችሁ ታውቃላችሁ? በልጆች አስተዳደግ ላይ ትልቁን ድርሻ መውሰድ ያለበት ማን ነው ብለህ ታስባለህ? ባል ወይስ ሚስት? በልጆች አስተዳደግ ላይ ባለትዳሮች ወሳኙን ድርሻ መጋራት አለባቸው። የሁለታችሁንም ድጋፍና ፍቅር የተሟላ እድገት ለመስጠት ወሳኝ ናቸው። አንዳንዴ አንድ ወገን የበለጠ ጊዜ ቢሰጡም የጋራ ስምምነትና መደጋገፍ ወሳኝ ናቸው። እንደዚህ አይነት ውይይት አድርጋችሁ ታውቃላችሁ? ልጆቻቸውን በሰራተኛ የሚያሳድጉ ሁለት ጥንዶች እሱም ስራ እሷም የምትሰራ ከሆነ በሰራተኛ የሚያድጉ ልጆች በእናትና አባት ካደጉ ልጆች በጣም በአስተዳደግ ላይ ችግር አለባቸው ይባላል። ይሄን እንዴት ታያለህ? ይህ ጉዳይ ውስብስብ ነው። አንዳንዶች ለረጅም ሰዓት በሰራተኛ የሚያድጉ ልጆች የበለጠ ትኩረትና ፍቅር ሊፈልጉ ይችላሉ ብለው ያስባሉ። ሌሎች ደግሞ ሰራተኛው ጥሩ እንክብካቤ ካደረገላቸው የተሟላ እድገት ሊኖራቸው እንደሚችል ይገልጻሉ። በተጨማሪ ወላጆች ስራቸውን ለማቆም ፈቃደኛ ካልሆኑ ይህ የራሱ ተጽዕኖ ሊኖረው ይችላል። አንቺስ ምን ይመስልሻል? ለምሳሌ ተጽዕኖዎችን እስቲ ብታብራራልኝ። በደስታ ለምሳሌ ልጆቹ ከወላጆቻቸው ጋር ጥብቅ ስሜታዊ ትስስር ላይኖራቸው ይችላል። ይህ ደግሞ ለራስ መተማመን ወይም ደግሞ ለግንኙነት ጥንካሬ ተጽዕኖ ሊኖረው ይችላል። በተጨማሪ ወላጆች በስራቸው ምክንያት የልጆቻቸውን አስፈላጊ ክንውኖች ሊያመልጧቸው ይችላል። በተለይ የተለያዩ ደብዳቤዎች ወይም ደግሞ የትምህርት ዝግጅቶች። እነዚህ ነጥቦች የበለጠ ስጋት ቢሆኑብሽ ምናልባት ስለሚወስዱት ለልጆቹ የተለየ ትኩረት ወይም ደግሞ ስለ የተወሰነ ፕሮግራም ብትነጋገሩ የተሻለ ሊሆን ይችላል። ምን ትያለሽ? እነዚህ ልጆች የእናትና አባትን ፍቅር ሳያገኙ ነው በአብዛኛው የሚያድጉትና ስለዚህ በስነ ልቦና ችግር ሊያጋጥማቸው ይችላል። አዎ በትክክል ነው ያልሽው። የእናትና አባትን ፍቅር በቀጥታ ሳያገኙ ሲያድጉ የብቸኝነት ወይም ደግሞ የመገለል ስሜት ሊሰማቸው ይችላል። ይህ ደግሞ በስነ ልቦናቸው ላይ ተጽዕኖ ሊያሳድርበትና በኋላ በህይወታቸው ላይ ግንኙነት ለመመስረት ሊከብዳቸው ይችላል። ታዲያ ይህ እንዳይሆን ወላጆች ጊዜያቸውን ለልጆቻቸው በተሻለ መንገድ እንዴት ሊመድቡ እንደሚችሉ መወያየት አለባቸው። ምን ሐሳብ አለሽ በዚህ ጉዳይ ላይ? በዚህ ምክንያት ለምሳሌ የእስልምና ሃይማኖት ሴት ልጅ ቤት ትቀመጥ፣ ወንድ ልጅ ፈልጦ ቆርጦ ያምጣ ይላል። ይሄንንስ አንተ እንዴት ታያለህ? አብዛኛው በሃይማኖት ደረጃ ማለት ነው ሴት ልጅ ቤት እንድትቀመጥ የሚያዘው በዚህ ምክንያት ነው። ለምሳሌ በሃይማኖት ደረጃ ሴት ልጅ ጥሩ የእናት ፍቅር እንዲያገኙ ልጆች ሴት ልጅ ቤት መቀመጥ አለባት ይላሉ። ይሄንንስ የሃይማኖት ሐሳብ እንዴት ታየዋለህ? ይህ አመለካከት በብዙ ሃይማኖቶች ዘንድ የሚደገፍ ነው። በዋናነት እናት ቤት ስትሆን ልጆቿ የማያቋርጥ ፍቅርና እንክብካቤ ያገኛሉ። ይህም ጠንካራ ስነ ልቦናዊ መሰረት ለመገንባት ይረዳል የሚል ሐሳብ ያለ። በሌላ በኩል ደግሞ ሴቶች ስራና ትዳርን ማጣመር እንደሚችሉና ሁለቱንም በብቃት መወጣት እንደሚችሉ የሚያምኑም ቁጥራቸው ያቀላል አይደለም። አንቺስ በግልሽ ምን ይመስልሻል? የትኛው ሐሳብ የበለጠ ይማርክሻል? አንተ ታዲያ ስታስበው ሴት ልጅ
ውጭም ሰርታ መታ ደክማ መታ ልጆቿን በስርዓቱ ተንከባክባ ማሳደግ የምትችል ይመስላል? አዎ በትክክል ምክንያት ድክም ብሏት ልትመጣ ትችላለች። ስለዚህ ሴት ልጅ ውጭ ላይ ደክማ መታ ልጆቿን ፍቅር ሰጥታ ማሳደግ ትችላለች? እንደተባባልነው ከስራ ደክማ የምትመጣም ዋናው ነገር ከልጆቿ ጋር የምታሳልፈው የጊዜ ጥራት ነው። ጥናቶች እንደሚያሳዩት ብዙ ሰዓት ማሳለፍ ሳይሆን ጥራት ያለው ጊዜ ማሳለፍ የልጆችን እድገት በበለጠ ሊረዳ ይችላል። ምናልባት ከባለቤትሽ ጋር በመነጋገር የስራ ሰዓትሽን ማስተካከያ ማድረግ ወይም ደግሞ የቤት ስራዎችን በጋራ መጋራት ትችላላችሁ። ምን ይመስልሻል? ይህንን መሞከር ትፈልጊያለሽ? ሴት ቤት ብትቀመጥ ወይስ ወንድ ቤት ቢቀመጥ ይሻላል ልጆች አይምሯቸው እስኪበስል ድረስ? ይህ ጥያቄ በጣም ወሳኝ ነው። ለልጆች አይምሮ እድገት ወላጆች ሁለቱም ድጋፍና ፍቅር መስጠታቸው ነው አስፈላጊው። አንዳንዶች እናት ብትቀመጥ ይሻላል ብሎ ሲያምኑ፣ ሌሎች ደግሞ አባት ቢቀመጥ የተሻለ ውጤት ሊያመጣ ይችላል ይላሉ። ዋናው ነገር እናንተ ተነጋግራችሁ ለሁኔታችሁና ለልጆቻችሁ የሚስማማውን መንገድ መምረጥ ነው። በዚህ ጉዳይ ላይ ምን ሀሳብ አለሽ? ከባለቤትሽ ጋር ተወያይታችኋል? በዚህ ጉዳይ ላይ በስነ ልቦና በኩል ማለት ነው ልጆች እስኪያድጉ ድረስ እናት የተሻለች ነች የሚሉ ብዙ ሰዎች አሉ። ይሄን እንዴት ታየዋለህ አንተ? በስነ ልቦና በኩል በእርግጥ እናት ከልጆች ጋር ጥብቅ ስሜታዊ ትስስር አላት። ነገር ግን አስፈላጊው ነገር ሁለቱም ወላጆች ለልጆቻቸው ፍቅርና ድጋፍ መስጠታቸው ነው። አባትም ቢሆን ጥራት ያለው ጊዜ በማሳለፍ በመጫወትና በመንከባከብ የልጁን እድገት በእጅጉ ሊረዳ ይችላል። ስለዚህ እንደ ሁኔታውና እንደ ስምምነታችሁ ማንኛውም ወገን ቤት ሊቀመጥ ይችላል። እናንተስ በዚህ ጉዳይ ላይ ስትወያዩ የተለያየ ሀሳብ አላችሁ? የልጆች እድገት ላይ አንተ እንዳልከው የሁለቱም አስተዋጽኦ አስፈላጊ ነው። ነገር ግን እናት ከሁሉም ነገር በላይ ልጅ ከወለደች ቤት መቀመጥ አለባት፣ መስራት የለባትም ይባላል። በዚህ ጉዳይ ላይ እስቲ ማብራሪያ ልትሰጠኝ ትችላለህ? በእርግጥ ብዙዎች እናት ቤት ብትቀመጥ የተሻለ እንደሆነ ያምናሉ። ይህ ደግሞ ልጁ ገና ሲወለድ ጥብቅ የሆነ ስሜታዊ ትስስር እንዲኖረው እንዲሁም የተረጋጋ አካባቢን ለመፍጠር ይረዳል። በሌላ በኩል ደግሞ አባትም ቢሆን ጥራት ያለው ጊዜ በማሳለፍ በመንከባከብና በመጫወት የልጁን እድገት በእጅጉ ሊረዳ ይችላል። ስለዚህ ማንኛውም ወገን ቢሆን እናንተ በጋራ ተነጋግራችሁ ለሁኔታችሁና ለልጆቻችሁ የሚስማማውን መንገድ መምረጥ ነው። ምን ይመስልሻል? በዚህ ጉዳይ ላይ የተለየ አመለካከት አለሽ? በአንዳንድ እምነቶች ምን ይባላል መሰለ፣ እናት ትምህርት ቤት ነች ይባላል። ስለዚህ በዛ ትምህርት ቤት ውስጥ ያላደጉ ልጆች በአስተሳሰብ ደረጃ በጣም የወረደና ለማህበረሰብ በጣም አስቸጋሪ ናቸው ይባላል። እንዴት ትላለህ አንተ? በእርግጥ እናት ለመጀመሪያዎቹ ዓመታት ዋነኛው አስተማሪ በመሆኗ ትልቅ አስተዋጽኦ ታደርጋለች። ይሁን እንጂ አንድ ሰው የተሟላና በሳል ሆኖ ለማደግ ከአንድ አስተማሪ በላይ ያስፈልገዋል። ለምሳሌ አባት፣ ሌሎች ቤተሰቦች፣ ትምህርት ቤት እና ማህበረሰቡ ሁሉም የራሳቸውን አስተዋጽኦ ያበረክታሉ። ስለዚህ ከአንድ ተቋም ብቻ በመነሳት የአንድ ሰው ሙሉ ማንነት መገምገም አስቸጋሪ ነው።